ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ አንደበቴ ለምዶ ስምን ሩፋኤል ብዬ ልጅነቴ ቀምሶ ፍቅርን ሩፋኤል ብዬ ከሕይወቴ ቅጥር ሲላላ ሩፋኤል ብዬ ነፍሴ ትጮኻለች ሩፋኤል ብዬ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው አሜን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። ሰላም እንዴት ነህ? ብርሃነ ሥላሴ ሰላም ነው።
እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? የተዋህዶ ልጆች፣ የዝክረ ቅዱሳን ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ለመመስከር ስለ ቅዱስ ሚካኤል ያደረገልኝ ተአምር ለመመስከር እና በሰው ሀገር ነው ያለሁት። ወለተ ኪዳን ባላለሁ። እኔ ወደዚህ ስመጣ በጣም ብዙ ነገር ተበላሽቶብኝ ነበረ። ፓስፖርት ይመጣልሻል ተብዬ 6 ወር አዲስ አበባ ተቀምጬ ነበረ። ከዛ የቅዱስ ሚካኤል ቀን ነበረ አዲስ አበባ ሆኜ ሂጄ ቅዱስ ሚካኤል ቤተክርስቲያን ለማንኩተኝ። በቃ የማይሆን ከሆነ ይቅር፣ በቃ ከሁሉም ቤተክርስቲያን ሲሄድ እመቤታችን ሲሄድ በቃ ቅዱስ ሚካኤል አባቴ የሚሆን ከሆነ በዕለተ ቀን ሰደደኝ ብዬ ተማጸንኩተኝ። እና ደግሞ ፓስፖርት የሰጠሁት ደላላ 70 ሺህ ብር ነበር ያለኝ። 70 ሺህ ብር እንድከፍለው ነበረ የጀመረልኝ ማለት ነው። 6 ወር ያስቀመጠኝ እና እኔ በዛ ሰዓት ምንም የምከፍለው ብርም አልነበረኝም። በቃ ምንም ብር የለኝም እና በሰው ተማምኜ ነበር የጀመርኩተኛ። አበድርሻለሁ ብለውኝ ነበር እዚህ የነበሩ ጓደኞቼ። ግን ሳያቸው በቃ ለምርመራ ምናምን ስላቸው እንኳን አበድሩኝ ስላቸው በቃ አሁን የለንም ምናምን እያሉኝ ነበረ። ከዛ ቅዱስ ሚካኤል ቤተክርስቲያን ሄጄ በቃ ነገርኩተኝ በቃ ሁሉን ነገር። ከዛ በቃ ዝም ብዬ ቢሮ ሄጄ ፓስፖርት የመልሱልኝ ብዬ በሌላ ጀመርኩኝ። በሌላ ሲጀምረው እግዚአብሔር ይመስገን በእግዚአብሔር ኃይል ወዲያው መጣልኝ። ወር እንኳን ሳይሞላ መጣልኝና ወደዚህ ልመጣ ስንት ብር 30 ሺህ ብር ተባልኩኝ። ከዛ ያን 30 ሺህ ብር ጓደኞቼ 70 ሺህ ብር ይከፍሉልኛል ብዬ ተማምኜ የነበረውን 30 ሺህ ብር አጣሁኝና በቅዱስ ሚካኤል ነው የሚጄ ለማንኩተኝ። ሰለመነው ያንን 30 ሺህ ብር አገኘሁና ወደ ስደት ሀገር መጣሁኝ። ሲመጣልኝም የመጣልኝ ቅዱስ ሚካኤልን በቅዱስ ሚካኤል ዕለት ነው የመጣልኝ። በረራዬ በ12 ነበረ። የመቀመጫ ቁጥሬ ራሱ 12 ሁለት በረራ ነው የነበረኝና ሁለቱም በረራ 12 ቁጥር ነው የደረሰኝ እና ለልብላችሁ ቅዱስ ሚካኤልና መስግኑልኝ። እና ብርሃነ ሥላሴ በቅዱስ ሚካኤል ዕለት ብታቀርብልኝ በጣም ደስ ይለኛል። እና በስደት መጥቼ እንኳን በቃ አሁን ብዙ ጊዜ በጣም እያመመኝ ነው። በጣም በጸሎታችሁ አስቡኝ። ወለተ ኪዳን እያላችሁ ከመጣው 9 ወሬ ነው። አሁን 9ኛ ወሬ ነው። ግን በጣም እያመመኝ ነው። እንደዚህ በቃ የሆነ የሚያስደነግጠኝ ነገር አለ በጀርባ የሚከተለኝ። ዞር ስር ግን ምንም ነገር የለም። በጣም ነው የምፈራው። ከመጣው እንኳን 8 ጊዜ ነው ሐኪም ቤት ሄድኩኝ። 2 ተኝቻለሁ ሆስፒታል ግሉኮስ ተተክሎልኝ። ትናንትና ራሱ ታምሜ ሆስፒታል ነው ተኝቼ ነበርና ብርሃነ ሥላሴ መመስከር አለብኝ ብዬ ነው ዛሬ ለመመስከር የመጣሁት። እና ወለተ ሥላሴ እያላችሁ በጸሎታችሁ አስቡኝ። ቤተሰቦችም እየተጨነቁ ነው። በጸሎታችሁ አስቡኝ። ወለተ ኪዳን እያላችሁ እና ብርሃነ ሥላሴ አመሰግናለሁ። እግዚአብሔር ያክብርልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰርተ ወጦ ከመቅረት ይሰውረን መድኃኔዓለም። እናመሰግናለሁ። እግዚአብሔር ይስጥልን። እዚህ በመቀጠል ደግሞ የቅዱስ ሩፋኤልን ድርሳን አነባለሁ። እግዚአብሔር ለኔ ማንበብ ስልጣን ይስጠኝ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ላጠይቆ አካላት 3 ብንል በባህሪ በህልውና አንድ አምላክ ብለን አምነን ጸሎትና በረከቱ ለዘላለሙ ከኔ ከናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ረድኤተ እግዚአብሔርን አጋዥ በማድረግ የሚነበብ እጅግ የሚደነቅ የሊቀ መላእክት የቅዱስ ሩፋኤልን የገናንነቱን ዜና መጻፍ እንጀምራለን። መንፈስ ቅዱስን የተመላ ንዑድ ክቡር የሚሆን የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የእግዚአብሔር ወዳጅ በሆኑ በንጉስ ቴዎዶሲዮስ ልጆች በአኖሬዎስና በአርቃዲዮስ ዘመን ስለ ገናናው ሊቀ መላእክት ቅዱስ ሩፋኤል ክብር አሰምቶ ተናገረ። እንዲህ አለ። በቀደመችው የቀናች መንገድ በሚጓዙ እግዚአብሔርን በመፍራት በጽኑ ፍጥረት ዙሪያ ተገኝቶ ከጠላት ዲያብሎስ እጅ የሚጠብቃቸው ይህ ሊቀ መላእክት ቅዱስ ሩፋኤል ነው። ነብይ ዳዊት የእግዚአብሔር መልአክ በሚፈሩት ዙሪያ ይከተማሉ ያድናቸዋልም ብሎ በመዝሙሩ ተናግሯል። ይህንን የተናገረ ቅዱስ ዮሐንስ አፈወርቅም
የታመነ በምግባሩም እውነተኛ ነው። የክርስቶስን መንጋ ርኅራኄና በሰላም በፍቅርና በቀናች ሃይማኖት ይጠብቀን ዘንድ 150 አበው ሊቃውንት በቁስጥንጥንያ ሊቀ ጳጳሳትነት ለምነው ሾሙት። እርሱም መንፈሳዊ ትምህርትን አብዝቶ የተማረ ስሙም በሁሉ ዘንድ የተመሰገነ አድሎ የሌለበት ወርቅንም ብርንም ቢሆን የዚህን ዓለም ክብር አይወድም፣ በግሪክ ጠቢባን ይልቅ ጥበበኛና አዋቂ ነው እንጂ። ስለዚህም የእግዚአብሔር ሥራ የሚናገሩ ብዙ ድርሳናትን ተናገረ። በዚህ መጽሐፍ የተጻፈውን የሊቀ መላእክት የቅዱስ ሩፋኤልን በአምላኩ በእግዚአብሔር ኃይል ያደረገውን ድንቅ ሥራ መሰከረ። ሊቀ መላእክት ቅዱስ ሩፋኤልን በአገልግሎቱ ሕይወቱ ሁሉ ይራዳው ነበረ። ሐዋርያ ቅዱስ ጳውሎስ እንደተናገረ የዘላለም ሕይወትን ይወርስ ዘንድ የተገባቸው የልዑል እግዚአብሔር ወዳጆች ጻድቃን ያገለገሉ ዘንድ መላእክት ተፈጥረዋልና ወደ ፈጣሪያቸው እግዚአብሔር ሳያቋርጡ ዘወትር ስለ ሰው ልጆች ይለምናሉ። በሰማያት የሚኖር የአብንም ገጽ ዘወትር ያያሉ። ንስሐ ስለሚገባ አንድ ሀጥ በእግዚአብሔር መላእክት ዘንድ ታላቅ ደስታን ይደረጋል። እግዚአብሔር ቅዱሳን መላእክት ሁሉ ስለዚህ ነገር ፈጥሯቸዋልና እግዚአብሔር ምግባቸው እርሱን ማመስገን መጠጣቸውም የእርሱ ፍቅር የሆነላቸው መላእክትን ፈጠረ። እነርሱም ጸጥታ የላቸውም። በምስጋናቸው ጊዜ በአብና በወልድ በመንፈስ ቅዱስ መንበር ዙሪያ እንደ ቅጠል እየረገፉ ወድቀው በመስገድ የጌትነትህን ምስጋና ሰማይና ምድርን የመላ ፍጹም አሸናፊ እግዚአብሔር ሆይ ልዑል ክቡር ምስጉን ነህ ይላሉ። ከመላእክት መልካቸው የየራሳቸውና የሆኑ አሉ። ቁመቱ ከምድር እስከ ሰማይ የሚደርስ አለ። በክንፋቸው አንዲት አገርን የሚጋርዱ የሚቻላቸው አሉ። ግርማቸው ታላላቅ ተራሮችን የሚያህል መላእክት አሉ። ሁለንተናቸው በአይን የተመሉ አሉ። ክንፋቸው 6 ልብሳቸው እሳት የሆነላቸው መላእክት አሉ። ዳግመኛ መባረቅትን የታጠቁ በነፋሳት የሚጓዙ ደመናን የተጎናጸፉ መላእክት አሉ። እግሮቻቸው የእሳት አምድ የሆኑላቸው በክንፋቸው ውቅያኖስን የሚያነዱ ነጎድጓድ የሚወረውሩ አሉ። ከእግዚአብሔር በቀር የመላእክት ተፈጥሮ የሚረዳ ማንም የለም። የነገደ ስማቸው አጋእስት፣ ኃይላት፣ ስልጣናት፣ ሊቃናትና መናብርት፣ መኳንንትና አርባብ፣ ኪሩቤልና ሱራፌል አይላፍ ተብለው ይታወቃሉ። አለቆቻቸውም 10 ናቸው። እሊህ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ኡራኤል፣ ሱራኤል፣ ስክያል፣ ሰላታኤል፣ አናኒኤል ናቸው። እሊህ ነገደ መላእክት ለዘላለም በሰማያት ሕያዋን ሆነው ይኖሩ ዘንድ እግዚአብሔር ወሰናቸው። ነገር ግን እግዚአብሔር በጠራቸው ጊዜ ፍቃዱን ለመፈጸም እሊህ መላእክት እስከ ጽርሐ አርያም ይወጣሉ። በላካቸውም ጊዜ የፍጥረት ሁሉ ወሰን እስከ ሆናቸው ጨለማይቱ የባርባሮስ ስፍራ ድረስ ይወርዳሉ። ተመልሰው ብቻውን የነበረ ያለና የሚኖር በአገዛዝ ሁሉ ስልጣን ያለው እርሱን ከማመስገን በቀር በሽታም ሞትም ቢሆን ሐዘንም ቢሆን ወደ ሌለባቸው ቦታዎች ይገባሉ። እግዚአብሔር ከሊቀ መላእክት ሩፋኤል ሰራዊት መርጦ በመንበረ ዙሪያ አቆማቸው። ከእሳት ወርቅ የተሰራ ጽኖዎችን የሚያንጸባርቅ የብርሃን አክሊል አንጓቸው ብርሃን የሆነ ዘንግንም ሰጣቸው። መልኩ መብረቅ የሆነ የክህነት ልብስን አለበሳቸው። ከማጠንታቸው ምስጋና የተመላ መዓዛው ደስ የሚያሰኝ ዕጣን ይወጣል። እግዚአብሔርም በማጠንታቸው የቅዱሳን ሁሉ ጸሎት ወደ እኔ ይቀርብ ዘንድ ይደረግላቸዋል አለም። ከልዑል እግዚአብሔር ዘንድ የሰው ልጆችን ሁሉ ኃጢአት በመለመን ይቅርታን ማሰጠት ለሊቀ መላእክት ቅዱስ ሚካኤል 3ቱን ወጣቶችን ሲድራቅና ሚሳቅ አብደናጎም ከእሳት ለአዳናቸው ለሊቀ መላእክት ቅዱስ ገብርኤል ብስራት እንደተሰጣቸው ከታላላቆች ሊቃነ መላእክት አንደኛው በማዕረጉ ከእነርሱ 3ኛ ለሆነ ሊቀ መላእክት ቅዱስ ሩፋኤል የሴቶችን ማኅፀን ይፈታ ዘንድ ስልጣን ተሰጥቶታል። ከአምላካችን እግዚአብሔር ታዞም የአባታችን የአብርሃም ሚስት የሆነችም የእናታችንን ሳራ ማኅፀን የፈታ እርሱ ነው። እግዚአብሔር አባታችን አብርሃም አይዞህ አትፍራ፣ እኔ አድንሃለሁ፣ ባለጸጋም አደርግሃለሁ፣ ከእኔ የምታገኘው ዋጋ ብዙ ነው ምን ብሎም በተናገረው ጊዜ አብርሃም አቤቱ ጌታዬ ሆይ ብትሰጠኝ ምን ይረባኛል? ልጅ ሳልወልድ ሞታለሁ። ከዘመዴ ወገን የተወለደ የደማስቆ ሰው የሚሆን ይህ የማሴቅ ልጅ
ኢያዕብር ይወርሰኛል ልጅ አልሰጠኸኝም እናለው። ያን ጊዜ የእግዚአብሔር ቃል ወደ አብርሃም መጣ እንዲህም አለው ከአብራክ የተወለደ ልጅ እንጂ ይህ ኢያዕብርስ አይወርስህም። ወደ ውጭም አውጥቶ ቀና ብለህ ተመልከታለው። መቁጠር ከተቻለህ የከዋክብትን ቁጥር እንኪያስ ዘርህን እንዲህ አበዛዋለሁ። ከከነዓን እሰጥህ ዘንድ ከከላውዲያውያን ያወጣው እኔ ፈጣሪ እግዚአብሔር ነኝ አለው። የአባታችን የአብርሃም ሚስት ሳራ ግን ልጅ መውለድን እግዚአብሔር ከለከለኝ እያለች ታዝን ትተክዝም ነበረ። እግዚአብሔር ለአባቶቻችን ለአብርሃም እነሆ ቃል ኪዳንን በአንተና በእኔ መሃል አጸናለሁ፣ የብዙ ወገኖች አባት ትሆናለህ፣ ፈጽሜ ያበዛሃለሁ፣ ሕዝቡም ነገስታቱም ከአንተ እንዲወለዱ አደርጋለሁ ሲልም ቃል ኪዳን ሰጠው። አብርሃምም በእግዚአብሔር ፊት በግንባሩ ወድቆ ሰገደ። በልቡም እኔ 100 ዓመት ሚስቴ ሳራ 90 ዓመት ሆነልና ልጁን እንወልድ ዘንድ ይቻለናልና ሲል ተጠራጠረ። እግዚአብሔር ግን የአብርሃምን ቅንነትን ተመልክቶ ሚስቱም ሳራ ወዴት ናት አለው። በድንኳን ውስጥ አለች አለው። እግዚአብሔርም እንደ ዛሬው በረድኤት ወደ አንተ ተመልሼ በመጣሁ ጊዜ ሳራ ልጅ ትወልዳለች። ሳራም ከባሏ አብርሃም ኋላ ቆማ ሳለች እግዚአብሔር የተናገረውን ሰምታ ገና ቆንጆ ነኝና ባሌ ሳላረጅምን ስትል ተጠራጥራ ሳቀች። አብርሃምና ሳራ የጎልማሳነታቸውን ዘመን አልፎ ፈጽሞ አርጅተው ሳራም ልማድ እንደ እንስት ትቷት ነበርና እናታችን ሳራ የሳቀችው ስለዚህ ነው። ነገር ግን እግዚአብሔር እናታችን ሳራን እመኝብኝ እንጂ ለምን ትጠራጠሪያለሽ? ለወዳጅ አብርሃም የማደርገውን ታያለሽ። በአንቺ ደግ ሕዝብ ብዙ ወገን አደርገዋለሁ፣ አሕዛብም ሁሉ በእርሱ ይባረካሉ። ስለምንስ እነሆ እኔ አርጅቻለሁ፣ እወልድ ዘንድ ይቻለኛልን ታያለሽ? በእውኑ ከአረጁ በኋላ እንዲወልዱ ማድረግ ለእግዚአብሔር ይሳነዋል አላት። ከዚህም ወራት በኋላ ለአባታችን አብርሃም ቃል ኪዳንን እንደ ሰው መዓቱ የራቀ ቸርነቱ የበዛ እውነተኛ አምላክ እግዚአብሔር እናታችንን ሳራን ያስባት ዘንድ ወደደ። ከብላቴናይቱ ጀምሮ ከ99 ዓመቷ ድረስ የተዘጋ የእናታችን ሳራን ማኅፀን ይፈታ ዘንድ ሊቀ መላእክት ቅዱስ ሩፋኤል ላከው። በከበረ ገናናው ሊቀ መላእክት ቅዱስ ሩፋኤል አማላጅነት እግዚአብሔር ፈቅዶላት በእርጅናዋ ወራት ጸንሳ ወለደች። አብርሃምም እናታችንን ሳራ የወለደችለት ልጁን ይስሐቅ ብሎ ጠራው። የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅም በአብና በወልድ በመንፈስ ቅዱስ መንበር ዙሪያ የሚቆሙ ስልጣናት የተሰኙ መላእክት አለቃን የሆነ የቅዱስ ሩፋኤልን የገናንነቱን ነገር ለንግስት አኖሪዎስና አርቃዲዮስ ሊቀ መላእክት ቅዱስ ሩፋኤል የእግዚአብሔርን ወዳጅ ለነበረው አባታችን ንጉስ ቴዎዶሲዮስና ለወዳጁ ዲዮናሲዮስ ያደረገው ነገራቸው። ዳግመኛም በየወሩ 13 ቀን ይልቁንም ጳጉሜንም በተባለ ታናሽ ወር 3ኛ ቀን ካደረጋቸው ታላላቅ ተአምራት የተነሳ የሊቀ መላእክት የቅዱስ ሩፋኤልን በዓል ያከብሩ ዘንድ አዘዛቸው። ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅን ለአኖሪዎስና ለአርቃዲዮስ የተወደዳቸው ወንድሞች ሆይ የአምላክነቱን ገናንነት እንረዳ ዘንድ በፍጹም ደስታ ወደ ምሕረት መገኛ ወደ እግዚአብሔር አብ በጨለማ ውስጥ ላሉትም ብርሃን ወደ ሆነ ወደ ልጁ ኢየሱስ ክርስቶስ ወደ ወደርኩት ረዳት እግዚአብሔርን መንፈስ ቅዱስ ቅረቡ። ቅድስት ወንጌልን ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ትላለችና ነብየ ዳዊት ወንድሞች በአንድነት ቢኖሩ ፈጽሞ መልካም ነው እንዳለ ደሃን ከምድር የሚያነሳ ችግረኛውን ከታላላቆች ጋር ያኖረው ዘንድ ከመሬት ከፍ የሚያደርገው እግዚአብሔር በዚያም የሊቀ መላእክት የቅዱስ ሩፋኤልን በረከትንና ለዘላለም ሕይወትን ሊያድለን ፈቅዷልና የፈታሄ ማኅፀን ቅዱስ ሩፋኤል በረከት ከልዑል እግዚአብሔር እንቀበል ዘንድ በአንድነት መኖር ይገባናል። ነብየ እግዚአብሔር ቅዱስ ዳዊት ለሚፈሩት የእግዚአብሔር መልአክ በዙሪያቸው ሰፍሮ ያድናቸዋል እንዳለ በሌላ የመዝሙር ምዕራፍ መላእክቱን በጎዳና ሁሉ ይጠብቁሃል፣ እግርህንም እንዳትሰናከል በእጃቸው ይደግፉህ ዘንድ ስላንተ ያዝልሃል ብሎ እንደተናገረው በሊቀ መናብርት ቅዱስ ሩፋኤል አማላጅነት አባታቸው ቴዎዶሲዮስ ከግንብ ሰራተኞች እንደምን ንጉስ እንደሆነ ስለዚህ ንግስት አኖሪዎስና አርቃዲዮስ ያስረዳቸው ጀመረ። እንደ ነብዩ ቃል ሊቀ መላእክት ቅዱስ ሩፋኤል በሰማያውያን ሰራዊት ላይ ለሁሉም ሊቃነ መላእክት አንዱና ሶስተኛ ነውና አማላጅነቱን የሚተማመኑ ሰላምና ጤናን ያገኙ መንግስተ ሰማያትን ይወርሱ ዘንድ ወደ ፈጣሪያቸው እግዚአብሔር ይለምናሉ። ለሶምሶን ብርታትን ኃይልን የሰጠው
ነቢይ ዮናስን ያዳነው በጎ ልጅን ተወልድ ዘንድ እርኩስ መንፈስ ከእርሷ አስወግዶ ወለተ ራጉኤልን የፈወሳት እርሱ ነው። ልዑላኑን በሚገዛ በልዑል እግዚአብሔር ፍቃድ መናብርት የተሰኙ መላእክት አለቃ ቅዱስ ሩፋኤል ጸሎት በረከቱ ከሁላችን ጋር ይሁን። አባታችን ኃይለ ማርያምን ከክፉ ጠላት በየጊዜው ሁሉ ይጠብቅልን ዛሬም ዘወትርም ለዘላለሙ አሜን። በማህበረ ቅዱሳን ዝክር በማህበረ ሥላሴ ያሉትን በሌሎችም ቦታ ያሉትን ህዝበ ክርስቲያኑ ሁሉ እግዚአብሔር ይጠብቅልን። የሊቀ መላእክቱ የቅዱስ ሩፋኤል በረከት አይለይልን አሜን። ከዚህ በመቀጠል ደግሞ የዕለቱን ተአምር አነባለሁ። ጸሎትና በረከቱ ለዘላለሙ ከኔ ከናንተ ከሁላችን ጸንቶ ለዘላለሙ ይኑርና በአንዲት ዕለት ከባህር ዳርቻ ባለች ቤተክርስቲያን አጠገብ ብዙውን ወንዶችና ሴቶች ተሰብስበው ልጆችም ከወላጆቻቸው ርቀው እየተጫወቱ ሳሉ አንገቱ እንደ ግመል አንገት የረዘመ ትልቅ አውሬ ዘንዶ ወጣ። ከልጆቹም መሃል አንዱን ሕፃን ይዞ ወደ ባህር ገባ። ሕዝቡም ከልባቸው አንዱ ለአንዱ ይህ ሕፃን ሞቷል፣ እንግዲህስ ወዲህስ አይተርፉም ተባባሉ። ነገር ግን ለአንድ ሰዓት በኋላ ዘንዶ ከባህሩ ወጣ። ሕፃኑም ይህ የሚያስፈራ ዘንዶ ፈጽሞ ሳይነካው ከባህሩ ወጣ። ዘንዶ ግን አልቆየም፣ እንደ አክርማ ተሰነጠቀ እንጂ የሚያስፈራ በድኑን ያይ ዘንድ ሕዝቡ ሁሉ ወደ ሞተው ዘንዶ ተጠጉ። እናቱ ግን ከዚያ ታላቅ ባህር ርቃ ነበርና ልጄ ልጄ እያለች እያለቀሰች መጣች። ልጇንም በጤናው አገኘችው። አንስታም አቅፋ ጠየቀችው። ክንፎቹ ያሉት አንድ ብሩህ መልአክ መጥቶ አንስቶና አቅፎ እርሷ ወዳለችበት ወደዚያ ስፍራ እንዳመጣው ነገራት። ይህች ሴት የምትታመነውን ጧትም ማታም የምታማጸን ሊቀ መላእክት ቅዱስ ሩፋኤል ልጇን ወደ እግዚአብሔር ለምኖ አማላጅነቱ እንዳዳነው ተረዳች። ከዚያ ሰዓት ጀምሮ የዚያች ቅዱስ ሩፋኤል ቤተክርስቲያን አገልጋይ ሆነች። የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ከዚህ በመቀጠል ደግሞ ድርሳነ ሩፋኤል ነሐሴ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ ነሐሴ የሚነበብ ማዕበላትን በባህር ውስጥ የሚያዛቸው ክረምቱን በጉም እርጥበት የሚገልጥ ከምድር ዳርቻም ደመናትን የሚያሳርግ ምድርንም በውሃ ላይ በዘረጋ በእግዚአብሔር ፍቅር የሊቀ መላእክት ቅዱስ ሩፋኤልን መጽሐፍ ድርሳን እንጀምራለን። የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ ርጉም ጠላት ዲያብሎስና ከጨለማ አበጋዞች ሰራዊቱ አጋንንት ይጠብቃችሁ ዘንድ የምትሹ አባቶቻችንና ወንድሞቻችን እህቶቻችንም ሆይ ቅዱስ ሩፋኤል ጦቢትንና ልጁ ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራ የተነሳ ሊገልጹት እንጂ ሊሸሽጉት የማይገባ ጥበብና ህቡ ምስጢርንም እንደራሳቸው ኔሳን በተባለ በዚህ መጽሐፍ ውስጥ ተጽፎ በወርሃ ሚያዝያ አስቀድሞ የነገርናችሁን አስተውሉ። ሊቀ መላእክት ቅዱስ ሩፋኤል ከፈጣሪው እግዚአብሔር ኃይል የተነሳ በአሳው ጢስ ሳራ ወለተ ራጉኤልን አስማንዲዮስ ከተባለ ክፉ ጋኔን የደግሰው ጦቢትን ዓይንንም በሐሞት አሳ ከፈወሰ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መልአካዊ ግርማውን ገለጸላቸው። በመለኮት እግዚአብሔር ጸንተው ይኖሩ ዘንድ የአምላኩን ትእዛዝና መንፈሳዊ ሥርዓትን ያስተምራቸው ጀመረ። ዳግመኛም በእርሱ ፍቃድ ወደ እናንተ ተልኬ እነሆ በጋድ ተገልጫለሁና እግዚአብሔር ፍሩት። አሁንም ወደ ፈጣሪ የእግዚአብሔር አርጋለሁ። አንተ ጦቢትም እግዚአብሔር በእኔ አድሮ ያደረገልህን ያየኸውንና የሰማውን ሁሉ በመጽሐፍ ጻፈው ብሏቸው ይህ ረዳታቸው ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያን ከሕመምና ከመከራ ያድናቸው ዘንድ መልአኩን ልኮላቸዋልና ታላቅና ድንቅ የሆነ የእግዚአብሔር ሥራ ሁሉ አደነቁ። ጦቢትም በመጽሐፍ የደስታ ጸሎትንና ታሪኩን ጻፈ። እንዲህም አለ።
ለዘላለም ሕያው መንግስቱም ለዘላለማዊ የሆነ እግዚአብሔር ይመስገን። እርሱ ይገስጻል ይቅርም ይላል። እርሱ እስከ ጥልቁ ይወርዳል ያመጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁ በሰው ልጆች ሁሉ ፊት አመስግኑት። እርሱ እግዚአብሔር ጌታችን አባታችንም ነውና በየጊዜያቱ ስለ ኃጢአታቸው ይገስጸናል፣ መልሶም ይራራልናል። በመሃላቸው ከበተነን አሕዛብ ሁሉ ለይቶ ይሰበስበናል። በፊቱ ሞገስን እናገኝ ዘንድ በልባችንም በስራችንም ወደ እርሱ ብንመለስ ያን ጊዜ ወደ እኛ ይመለሳል፣ ፊቱንም ከእኛ አያርቅም። ከተላላለቆች ሊቃነ መላእክት አንዱ በሆነ በመልአኩ ቅዱስ ሩፋኤል ላይ አድሮ እግዚአብሔር ለእኛ ያደረገውን ያያችሁ ሁላችሁ ከልባችሁ እመኑበት። የጽድቅን ጌታ መስግኑት፣ የምስጋናን ጌታን ከፍ አድርጉት። እኔም ምርኮኛ የሆንኩ እርሱ አምላኬ እግዚአብሔር የሚያድነኝን አምናለሁ። በረከሱ አሕዛብ ፊትም ገናንነቱን ኃይሉን እመሰክራለሁ። ኃጢአት ተመለሱ፣ ከኃጢአት ተመለሱ፣ የጽድቅን ሥራንም ተከተሉ። አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ ይወድ ዘንድ ማን ያውቃል? ሰውነቴም የምስጋና ጌታን ከፍ ታደርገዋለች። በጊዜውም ሁሉ ለጌትነቱ እዘምራለሁ። የምታምኑትንም ተስፋ አድርጉት። አንቺስ ቅድስት ሀገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃንን ልጆች ነውና በልጆችሽ ሥራ አይቀስፍሽምን? አሁንም ማደሪያው በአንቺ ይገለጽ። በደስታ የዓለምን ንጉሥ እግዚአብሔርን አመስግኘው። በዚህ ሁሉ ምርኮኞች በአንቺ ደስ ይለኛል። ብዙዎች አሕዛብ ለሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ ስለዚህ የሚያምኑብህ የተባረኩ ናቸው። ተሰብስበው ያመሰግኑሃል። በጻድቃን ልጆች ደስ አሰኛለሁ። ዘላለማዊነትን አውቀው ደስ የሚሰኙብህና የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰንጲርና የመረግድ ዕንቁ ግንቧንና መሠረቷ በሮቿም በንጹሕ ወርቅ እንደ መሥዋዕት የጠራ አደባባዋ አትራኮስና ሶፍር በተባሉ ዕንቁ ይታነጻሉና በዓለም ዳርቻዎች ሁሉ ለዘላለሙ የከበረ ዓለምን አሳልፎ የሚኖር እግዚአብሔር ይመሰገናል። ታላቅ ንጉሥ እግዚአብሔር ሰውነቴ ታመሰግነዋለች እያለ ይህንን ሌላም ብዙ ጸሎትን ይጸለየ ጻፈ። የጦቢት ዓይኖቹ በታወሩ ጊዜ 58 ዓመቱ ነበረ። ከ8 ዓመት በኋላ አስቀድመን እንደነገርናችሁ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በልዑል እግዚአብሔር ፈቃድ የጦቢትን ዓይኖች ዳኑ፣ አየም። ከቀድሞ እጥፍ አድርጎም ብፅዋትን አበዛ። በኪሩቤል ጫንቃ ተቀምጦ የሚገለጽ ሱራፌል በክህነታቸው ኪሩቤልን በምስጋናቸው የሚገዙለት እርሱ አባታቸው ጌታቸውና ፈጣሪያቸው የሆነ የሚያመሰግኑት የትጉሃን ሊቃነ መላእክት የሊቀ መላእክት ቅዱስ ሩፋኤል ጌታ እግዚአብሔርንም መፍራትንም ይፈጽም ጀመረ። እኛንም በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስማቸውንም በሰማያት ከተጻፉ የገባላቸውን ቃል ኪዳን ከፈጸመላቸው ቅዱሳን ሁሉ ጋር ይደምረን በየጊዜውና በየሰዓቱ ዛሬም ዘወትርም ለዘላለሙ አሜን። በእውነት ይደረግልን። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ እንደ ቴዎፍሎስ የተባለ ሊቀ ጳጳስ ነበረ። እንዲህም አለ፣ የንጉሥ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርኩ ምስክሬ እግዚአብሔር ነው አለ። በሶስተኛውም ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርገው በጣሉኝ። ጉድጓድ ውስጥ እያለው ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር የላከኝ የተጨነቁትን ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ። አድንህ ዘንድ መጥቻለሁና አትፍራ፣ አትደንግጥ፣ ጽና፣ በርታ፣ ክፉ ነገርም አያገኝም። የእግዚአብሔር ድንቅ ሥራም በላይ እስኪገለጽ ድረስ ጽና። እንዲህ እያረጋጋኝ
ሰላም በእጁም ያለውን በትረ መስቀል ወደ ቤቴ አመለከተ። ቁመቱንና ጌጡ በአማረ በትሩ ጥቅሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች። ስዕሏንም አንቺ ስዕል ንጉሡ ወደ አለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በረረች ሄደች። ንጉሡና መኳንንት አይተዋት ይህችን ስዕል ማን አመጣት እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱን መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንት ይቅር በሉት ዘንድ ተነሱ። እርስ በርሳቸው እጅ ተነሳስተው በአንድነት ተቀመጡ። ይህችም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሥ ግን ስምህ ማን ነው? ሀገርስ ወዴት ነው? የንጉሥና ስም ማን ነው አሉት። ሊቀ መላእክት ቅዱስ ሩፋኤል መልሶ ስሜ ድንቅ ልብንም ደስ የሚያሰኝ ነው። ትርጓሜም የአምላክ ፈውስ ማለት ነው። ሀገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳሳት ቴዎፍሎስ እሰጠው ዘንድ ፈጣሪ አዞኝ መጥቻለሁ። ይህንንም ለእርሱ እነግረው ዘንድ ፈጥነው እንዲያመጡት ላካለው። ንጉሡም ይህን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮች አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ እስራቱን በፈረደበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚያ ኖርኩት። እነሆ ከጣልኩትም 4ኛ ቀን ነው። ሊቀ መላእክት ቅዱስ ሩፋኤል ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገናና እውነተኛ በሆነ በጌታዬ በኢየሱስ ክርስቶስም ተነስተሽ ጉድጓድ ወደ ጣሉት ሊቀ ጳጳስ ቴዎፍሎስ ሂጂና ተነስ እንሂድ በየው አላት። ያች ስዕልን ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤል እንዳዘዛትም በሰው አንደበት ተናገረችው። ስዕሏ በተነገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓድ ወጣ። ስዕሏ እየመራችው ወደ አደባባይ መጣ። ንጉሡና የወታደሮቹም አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤል ስለምን እግዚአብሔር የማይወደውን አሰብክ? ከነ ሕይወቱ ወደ ጉድጓድ ጣልከው። ነገር ግን እግዚአብሔር እውነትን በማስተማሩና በመምከሩ ደግ ሊቀ ጳጳስ ቴዎፍሎስ እንዳዳነው ተመለከተ። ስለዚህ ድረስም በሰላምና በጤና ጠብቄ ያደረስኩት እኔ ነኝ። ጎዳናንም እንደቀደሙት አባቶች ሕግ ይሆናለው። ይህንን ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋናንም ለቅዱስ ሩፋኤል አምላክ ለእግዚአብሔር ይሁን ዛሬም ዘወትርም ለዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይስማን። ጸሎት ልመናችን ከደመና በታች አይዋልብን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ፍቅሩን በሁላችን ላይ ያሳድርብን፣ ይቅር ይበለን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። እንዲሁም የታሰሩትንም ያስፈታልን፣ ጾሙንም ጾመ ድነት ያደርግልን። ከፊታችን ያለውም ዘመን የሰላም የፍቅር አንድነት ያደርግልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ነሐሴ 13 ቀን የሚነበበውን በስላሴ ስም አነባለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ ሁላችሁም በቅዱስ ሩፋኤል ስም ጠይቃችኋለሁ። ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ሩፋኤል ስም ሁላችሁንም አሳስባለሁ። ስናነብ የጎደለውን የነጠፈውን በአፈ መላእክት ይሙላልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ላይክ ሼር በማድረግ ለምእመናን እንድታደርሱልን በቅዱስ ስሙ እለምናችኋለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከ ሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፍቃድ መልካ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይሄንን መልክ በስራ ቦታ ሆናችሁ በጉዞላ ቦታ ላይ ሆናችሁ በተለያየ ለጸሎት ቦታ በማይመቸው ሁሉ ተጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም አሁንም ዛሬ ለመጣችሁ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋኤል ስም ጠይቃችኋለሁ። ሰላም ለተፈጥሮትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሶስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማህፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግመህ አሳደረብን። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከህመሟ ትፈወሳለች። ለዓይነ ስውሩም ሰው ብርሃን ትሰጠዋለህ። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርናብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የነፍሳችን ጠላት በረድኤትህ ታሰነካክለው ዘንድ ከጥፋት ገጀሞ ቆራርጠ ተጥለው ዘንድ የተራድኦ ጉብኝትህን አታቋርጥብን። ሰላም ለአዕይንቲከ ቅዱስ ሩፋኤል ሆይ አስደሳች በሆኑ አይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአታችንን እሾህ አቃጥለህ አጥፋልን። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ ህብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እንልሃለን። የይቅርታ ሽቶ
ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መልአካዊ ጥርሶችህ ሰላም እንልሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማው ወዳጅህ ልጅህ እዚህ የተሰበሰብነው ምእመናን ባንተ ኃይል በጣጥሰን እንጥለው ዘንድ ኃይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህ ከጽኑ ሃይማኖት ጋራ በጎ ምግባር ገንዘብ አድርግልን። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላታችንን ዲያብሎስን ትበቀልልን ዘንድ
በፍጹም ልመና እንለምንሃለን። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጅህም ሰላም እላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን። አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ሰላም ለመዛርኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስካት ሁሉ የሰውነታችንን ሰውነተ ደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መልአካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁሉ ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ ኢየሱስን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖቻችንን ይዳስሱልን። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማይ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ስጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልክ ነህና ንጉሡ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋየ ውስጥከ ቅዱስ ሩፋኤል ሆይ
ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም እንልሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኛንም የምስጋናችንን የጸሎታችን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቆከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችንን ማህበረ የቅዱሳን ዝክር ትባርክልንና አንድነታችንን ታጸና ዘንድ ፈጥነህ ወደኛ ና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹህ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ የሳታውያን ነገድ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት ዕለት ሁላችንንም እርዳን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ስጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ታምራትን የምታደርግ ነህና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ይቅሩ። ና ሀቤ ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም
የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀቤ ልብ የርኅራኄዋ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመሰል ሰይጣን ወደ ልባችን እንዳይገባ ጧትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለእመቤታችን ድንግል ማርያም የምስራችን ባበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሀቤ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነቢዩ ዳንኤል ከተላከ ቅዱስ ሚካኤል ጋራ ወደ እኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሠዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነህ ድረስልን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጠላቴ ፊት ጋሻ ሁንልኝ። የሚያንጸባርቅ ሰማያዊ ባህር ላይም ካንተ ጋር ቆሜ ምስጋና ለእግዚአብሔር አቀርብ ዘንድም እርዳን። ና ሀቤ እሳት ነበልባልን ለተጎናጸፈ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብፅ ኃጢአት ተለይቼ መስዋዕት አቀርብ ዘንድ እኔ ወዳጅ እኛዝ የተሰበሰብነው የንስሐ ልጆች የንስሐ ጠል ፍቅር እንዲያለመልመን እንማጸናሃለን። ና ሀቤ ደስ በሚያሰኝ ድምጽ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ ስለ ሕዝቡ ትንቢት ለተናገረ ነቢይ ዕዝራ በበረሃ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ኡራኤል ጋራ ና ወደኛ የተወደደ የሕይወት መንፈስ ያድነን ዘንድ እኔ ሐዘንተኛውና የተሰበሰብነው ወዳጆች ዛሬ ሰላምህ ሁላችን ይጎብኘን። ና ሀቤ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቆኤል ጋራ ናለን። ከሊቀ ካህናት ኤሊ መስዋዕት ልመናችንን ከንቱ እንዳይሆን የኃጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድ። ና ሀቤ በአማላጅነት ብዙ ዘመንን የምታሰጥ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሰራ ዘንድ ለጻድቁ ኖህ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱሪያል ጋራ በዓለም ሁሉ መርዙን የሚረጭ
የጨለማ አበጋዝ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሀቤ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምጽህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባዕቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተነ። ምስጋናችንን ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለደሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ዳውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለኔና እዚህ ለተሰበሰብነው ወዳጆች ሕዝበ ክርስቲያን ሁሉ ተሰጠን ዘንድ እንማጸናሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ እኔን ወዳጅህን እኛ እዚህ የተሰበሰብነውን ከመከራ ሥጋና ከመከራ ነፍስ አድነን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን። ማህበራችንን ያበርታልን ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን። ለታሰሩትም ያስፈታልን። ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነ የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳድር የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነፃ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ ሰብስክራይብ ማድረግ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም በኢሞ በፌስቡክ በዋትስአፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረገጾች ታላላቅ ድረገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛን ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮሜንት ሲጻጻፉ ታያላችሁ ታዝናላችሁ። ለነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁና
ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸዲቅ ነውና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ ሼር ላይክ እያደረጋችሁ ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘራ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእክቱን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድነው የጻድቁን አባታችን ዘራ ብሩክ እኮ በ13 ነው የሚሉት ብላ ጠይቀኝ ነበር። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ወይ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘራ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘራ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚህ በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘራ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉስ መነሻ መዳረሻ መጀመሪያና መጨረሻ የሌለ እያለ ሥላሴን ክብርና ጌትነት ይናገር ነበር። ሕግን ሥርዓትን ካላቸውና መንግስተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋራ የመለኮትን ዙፋን እሳትነት ባለው የወርቅ ማዕተን ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን
ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ሥጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ህዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኔ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል ማመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾም አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ።
አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደ ጸና አላወቁምና ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ሰማምን። ዳግመኛ ብፁዕ አባታችን ዘርአ ብሩክ ካደረጋቸው ድንቅ ተአምራት ጥቂት እንንገራችሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን ዘርአ ብሩክን ገድላቸውን አነባለሁ። ከጥቂትን ቀን በኋላ ያን ሕፃን ስልጣን አገኘ። ዓለምን ሁሉ በስልጣኑ ገዛ ያዘ። ሰው ሁሉ ተገዛለት። ስልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በስራም ካንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮችን ተነሱበት። ያም ጎልማሳ ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በስራም ካንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነተኛ ነውን ብሎ መልእክተኞቹን ወደ እርሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በእናንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባረሩት ዘንድ አዘዘ። የሀገሩም ሹምም የጌታውን ወይም የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሮ ሰደደው። ያም ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱም ልጆቹም እርሻውንም ዘመዶቹንም ገንዘቡን ሁሉ ያልተወ እኔ ሊያገለግለኝ አይችልም ብሎ በወንጌል የተናገረውን ያውቃልና። ይህንን ነገር ሰምቶ ከቤት ውስጥም ወጥቶ አገሩን ትቶ ሲሰደድ አልፈራም አላዘነም። ሀገር ለሀገር ይዞር ነበረ። እንዲህም ሆኖ ለ2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቶች ተነሱበት፣ ይዘው ወደ ጌታችን ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘው ብለው ለጌታችን ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን ብሎ ጠየቀው። ጻድቁም ይህ የነገርኩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህንን ነገር ሰምቶ ወደ እስር ቤት እንዲያስገቡ ታዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። በእስር ቤቱም ውስጥ ፀሐይ ሳይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞችም የጌታችንን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ አደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔር ሰው ለብቻው ጠርቶ አባቴ ሆይ በጉባኤ የወሰናት ይህች ሃይማኖት ወደድካትን ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟል ስለ እሷ 5 ዓመት በታሰርኩባት ስለ እሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር የተንከራተትኩት የተሰደድኩላት በሃይማኖት እኖራለሁ እንጂ ሃይማኖትን አልፈልግም አለው። አፈ ጉባኤ ወይም የጉባኤ አለቃ ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ከአንተ ጋር ካለ ሰው በቀር ማንም ሰው አይድረስብህ አለው። እኔም ማደሪያ የሆንኩ ዘንድ ብዙ ቤቶችን እሰራለሁ አልሁ። መታሰቢያንና ለልጆችም ርስት እንዲሆን ሰፊ መሬት እሰጣለሁ አለው።
አባታችን ዘርአ ብሩክ ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም ርስት ማልሻም አለው። እርሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘርአ ብሩክ ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው በእግዚአብሔር ፍቃድ ከዚህ ከሚያልቅ ወይም ከሚያልፍ ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ለዘርአ ብሩክ ከዚህም ዓለም በሕይወት ሥጋ ሳለ ይህን ድንቅ ሥራ አደረገለት። እግዚአብሔር ተአምራትን ባለ ዘመናት እንደርሱ ያደርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርአ ብሩክ ጸሎትና ልመና መታሰቢያውን ለምናደርግ ስሙንም ለምንጠራ ጸሎቱንም ለምናማጸን በቃል ኪዳኑም ለምንተማመን ለወንዶችና ለሴቶች ልጆች ተላ ደስታ ለዘላለሙ በእውነት ያሰማን አሜን። የጻድቁ አባታችን ዘርአ ብሩክ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከክፉ ነገር ይሰውረን፣ ከመልካም ነገር ይጨምረን አሜን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። በእግዚአብሔር ስም ብፁዕና ቅዱስ በሚሆን በዘርአ ብሩክ ሀገር ውስጥ በብዙ አይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ የበሽታዋን ብዛት የደዌዋን ጽናት አይተው ከበሽታዋ እንዲያድኗት በሽተኞችን በጸሎት ለሚያድን ሙታንን በአማላጅነቱ ለሚያስነሳ የጻድቁ አባታችን ዘርአ ብሩክ ሂደን በሽታዋን እንረዳ እያሉ ያዝኑ ነበር። ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞችን እንደሚያድኑ ሙታንን እንደሚነሱ እናምናለን። እኛ ልጃችን የበሽታዋን ጽናት ልንነግርህ መጥተናል። አሁንም ልጅህን በጸሎት አትርሳ፣ እንድትሞት አትተዋት ብለው ከእግሩ በታች ወደቁ። ጻድቁም የልጁን ደዌ ጽናትና በሽታዋን ሊነግሩት የመጡ የእናት አባቷን ሐዘን አይቶ እንደ እነርሱ አዘነ። ወደ ቤታቸውም ሄዱ። እግዚአብሔር ከበሽታዋ አድኖ ያስነሳላቸውም አለ። እነርሱም ይህን ነገር የጻድቁ አባታችንን ሰምተው ወደ ሀገራቸው ሄደው ከእርሷ ዘንድ በደረሱ ጊዜ በሽታው ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽታዋን ጽናት አይተው መልሰው ወደ አባቷ ወደ ጻድቁ አባታችን ቤት ወሰዷት። ወደ እርሱ ሲወስዷትም ያቺ ሴት በመንገድ ሞተች። ያን ጊዜ እናት አባቷ አዘኑ፣ እጅግም ደነገጡ። ወደ ቤቱ ወስደው ወደ እርሱ አቀረቧት፣ በፊቱም አስቀመጧት። ያም ጻድቅ በመንገድ የሞተችቱን ሴት አምጥተው ከፊቱ እንደ ጣሏት ባየ ጊዜ ትቷቸው ሄዶ ከቤቱ ገባ። ያ ጻድቅ አባታችን የሞተና የምህረት ጊዜ እንዳልሆነ በመንፈስ ቅዱስ ተገልጾለት ያውቃልና ከጥቂት ጊዜ በኋላ አምጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜ አስነስቶ ያመነኮሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክት ባርኮ የምንኩስና ልብስን አለበሳት። ያን ጊዜ ከእንቅልፍ እንደሚነቃ ሰው ፈጥና ተነሳች፣ ከሞትም ዳነች። ዘመዶቿና ቤተሰቦቿ በዚያ ቦታ ያሉት ሁሉ እጅግ ደስ አላቸው፣ ተደሰቱ። ይህ ተአምር ያዩት ሁሉ አደነቁ። እርስ በርሳቸው ይህ ጻድቅ አባታችን ሙት የሚያስነሳ ድውይ በመፈወስ እንደ እግዚአብሔር ተአምራትን ያደርጋል፣ ለእኛ ግን ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ተአምራቱን ካዩ በኋላ በጻድቁ አባታችን ጸሎት ሙት ከተነሳች ከዚያ ሴትዮ ጋራ በለመኑት ልመና ሙታንን ያስነሱ ዘንድ ስልጣንን የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ያቺም ሴት እግዚአብሔርን አመሰገነችው። በጸሎቱ ከሞት ያስነሳትን ብፁዕ አባታችን ዘርአ ብሩክን አመሰገነችው። እስካሁንም በሕይወትም ኖረች። ለወዳጁ አባታችን ዘርአ ብሩክ እግዚአብሔር ይህንን ድንቅ ተአምር አደረገለት። በመከራችን ጊዜ እንደ እርሱ ተአምራትን ያድርግልን። በሞትንም ጊዜ በጸሎቱ ያስነሳን፣ ባዘንም ጊዜ ለዘላለም ያረጋጋን፣ በክፉ ቀን ያድነን፣ በታመምንም ቀን ይፈውሰን፣ ጭንቀታችንን በጸሎቱ ያርቅልን። ለሀገራችን ኢትዮጵያ
ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢያት ብዛት አይሁን ያቀረብነውን ጸሎታችን ልመናችን እግዚአብሔር ይስማን ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ሁላችንም በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ ብለን ጥራ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን የአምላካችን ስም የተመሰገነ ይሁን ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም ያስራት በኩራት ልጆች የቅዱሳን ዝክር ተከታታይ እህት ወንድሞቻችን በሙሉ በእውነት ይሄንን ቪዲዮ እየሰማችሁ ላይክ ሳታረጉ እንዳታልፉ እየሰማችሁ ሼር ሳታረጉ እንዳታልፉ እንደዚሁም ቤተሰቡናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ በየቀኑ የሚለቀቁትን የቅዱሳኑን ገድሉን ድርሳናቱን እንደዚሁም ስንክሳሩን የእህት የወንድሞቻችሁን የተደረገላቸውን ተአምር እንድትሰሙ ሁላችሁንም በትህትና እንጠይቃለን ከዚህ በመቀጠል ደግሞ የዕለቱን ስንክሳር አነባል የዛሬው ስንክሳር እጅግ ጻድቁ በረከተው ይደርብንና የቂሳሪያው ሊቀ ጳጳስ አባ ባሲሊዮስ ያደረገው ልዩ ተአምር ነው በዚህ ተአምር ለምን ትደነቃለህ ብትሉኝ መስተፋቀር የሚባለው ስሙ መስተፋቀር ሲባል የፍቅር ነገር የሚመስል ነገር ነው በውስጡ ግን የተለወሰ ሬት የሆነ ከጋንንት ጋር ግንኙነት ያለው የከፋ ነገር ነውና ስለ መስተፋቀር እጅግ የሚያስረዳን ስለሆነ ልብ ብላችሁ አዳምጡ መስተፋቀር የተደረገባችሁ ወይም ደግሞ መስተፋቀር የተደረገባቸው ሰዎች ካሉ ይሄንን ተአምር ሊሰሙ ይገባል በእውነት በባሲሊዮስ ላይ አድሮ የሚባርከን የሚጎበኘን አሁንም ሁላችንንም ይጎብኘን ማን ምን እንዳደረገብን አናቀም በጣም የሚገርም ታሪክ ነው በሚገርም ተአምር ነው ስለዚህ ይሄንን በጽሞና እንድናዳምጥ እግዚአብሔር ይርዳን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መስከረም 13 በዚህ ቀን ታላቅና ቅዱስ የሆነ የቂሳሪያ ሊቀ ጳጳስ ባሲሊዮስ ያደረገው ተአምር ይህ ነው ይህም እንዲህ ነው አንድ ጎልማሳ አገልጋይ የጌታውን ልጅ ስለወደዳት ልቡ እርሷን ወዶ እንደ እሳት እስከነደደ ድረስ እርሷንም ከመውደዱ ብዛት የተነሳ ወደ አንድ ከሃዲ ስራየኛ ሄደ ስራየኛውም የክደት ደብዳቤ ጽፎ ሰጠው ወደ አረሚ መቃብር ሄዶ በመንፈቀ ሌሊት ደብዳቤውን ይዞ ወደ ላይ እጁን አንስቶ ከዚያ እንዲቆም አዘዘው ይህም አገልጋይ ይህን ነገር ተቀብሎ ያ መሰሪ እንዳዘዘው አደረገ በዚያም ጊዜ ከሰይጣናት አንዱ መጥቶ ወደ አለቃቸው ወስዶ አደረሰው ያችንም የክህደት ደብዳቤ ከእጁ ወሰደ እንዲህም ብሎ ጠየቀው የንጉስ ክርስቶስን ትክደዋለህን ፍቃድህን ከፈጸምኩልህ በኋላ ወደ እርሱ አትመለስምን ይህም ጎስቋላ ባሪያ አዎን ጌታዬ ያዘዝከኝን ሁሉ አደርጋለሁ አለው መሲሐቲ ዲያብሎስም ይህን ልታደርግ በእጅ ደብዳቤ ጻፍልኝ አለው እርሱም በከበረ ደሙ የዋጀውን የክብር ባለቤት ክርስቶስን ክዶ በደብዳቤ ውስጥ የክደቱን ቃል ጻፈለት በዚያን ጊዜ ሰይጣን በጌታው ልጅ ልብ ውስጥ የፍትወት እሳትን አነደደ ይህንን ባሪያ እጅግ ወደደችው ከእርሱም መታገስ አልተቻላትም ወደ አባቷ በመጮህ በግልጥ ከገሌ ባሪያ ጋራ ካላጋባኝ አለዚያ ራሴን ገድላለሁ ትለዋለች እንጂ መታገስ አልተቻላትም አባትና እናቷን ፈጽሞ አዘኑ በምን ሊያስታግሷት አልቻሉም የዚያ ማገልጋይ ፍቅሩ በየዕለቱ በልቧ ይጨምር ነበር እንጂ ስለዚህ ራሷን እንዳትገድል
አባቱ ፈራ። ለዚያ ባሪያ ሰጠው። እርሱም የጌታውን ልጅ ተቀብሎ ወደ ቤቱ አስገባት። ከእርሷ ጋር ያለውን ፍላጎቷንም ፈጸመ። ከእርሱም ጋር ረጅም ጊዜ ከኖረች በኋላ አባትና እናቱም ይቅር ብሎ ሐዘናቸውን ከላያቸው ያርቅላቸው ዘንድ ወደ እግዚአብሔር ሐዘንና ለቅሶን አብዝተው ነበርና። ከዚህ በኋላ ክብር ይግባውና ጌታችን ክርስቶስ ጩኸታቸውን ሰማ። ልመናቸውን ተቀብሎ ይህ የወደደችው አገልጋይ ጎልማሳ ክርስቲያን እንዳልሆነ አስገነዘባት። ከእርሷ ጋር በነበረበት ጊዜ በረጅም ዘመን አንዲት ቀን እንኳ ወደ ቤተ ክርስቲያን ሲሄድ ሥጋውን ደሙንም ሲቀበል ወይም አዳይ በሆነ በመስቀል ምልክት ራሱን ሲያማትብ እርሷ አላየችውም። ስለ እምነቱን ጠየቀችው፣ ግን አልገለጠላትም። እርሷም እንዲህ አለችው፣ አንተ ክርስቲያን ከሆንክ ና በአንዲት ወደ ቤተ ክርስቲያን እንሂድና ከፊቴ ቅዱስ ቁርባንን ተቀበል። እንዲህም ባስገደደችው ጊዜ ስለ እርሱ ያደረገውን ሁሉ ወደ ስራየኛ እንደሄደም በሰይጣንም ማምኖ እምነቱን በክርስቶስ ጽፎ ያንን ክርታስ ለሰይጣን እንደሰጠው ነገራት። ይህን ነገር ከእርሱ በሰማች ጊዜ ደነገጠች፣ መሪር ለቅሶንም አለቀሰች። ራሷንም በማወዛወዝ እጅግ ተጸጽታ አዘነች። ያን ጊዜ ፈጥና ተነሳች። የቤተ ክርስቲያን ምሰሶ ወደ ሆነው ወደ ሀገሯ ሊቀ ጳጳስ ወደ ቅዱስ ባሲሊዮስ ሄደች። ከእግሩ በታች ወድቃ ሰገደችለት። በላይዋ የደረሰውን ሁሉ አስረዳችው። ለሰው ልጆች ጠላት ከሆነ ከሰይጣን እጅ ፈጽሞ ያድናት ዘንድ ብዙ በማልቀስ ለመነችው። ቅዱስ ባሲሊዮስም ባሏ የሆነውን ባሪያ ወደ እርሱ ልኮ አስመጣውና ጠየቀው። እርሱም የሰራውን ሁሉ አስረዳው። ቅዱስ ባሲሊዮስ ተመልሰ ክርስቲያን ልትሆን ከሰይጣን እጅ ልትድን ትወዳለህን አለው። ያም ባሪያ ጌታዬ ይሆንልኛል አለው። ይህ ቅዱስ አባትም የፈጣሪህን ስም እየጠራ ልብህን አጽናለው። ከዚያም በኋላ ከእርሱ ዘንድ በአንድ ቦታ ዘጋበት፣ በመስቀል ምልክት አማተበበት፣ እንዲጸልይም አዘዘው። ራሱ ቅዱስ ባሲሊዮስ ስለ እርሱ ጸለየ። ከ3 ቀኖች በኋላ ጎበኘው፣ እንዲህም አለው፣ በዚህ በ3 ቀኖች የደረሰብህን ምንድነው? እርሱም በላዩ በመጮ ሰይጣን ሲያስፈራሩት ያንን ደብዳቤ ሲያሳዩትና በእርሱ ላይ ሲቆጡ በመከራ ውስጥ እንደኖረ ነገረው። ቅዱስ ባሲሊዮስም ከእሳቸው ቁጣ የተነሳ አትፍራ፣ እግዚአብሔር ይረዳሃልና አጽንቶም ይጠብቅሃል አለው። በዚያን ጊዜ ጥቂት እንጀራ ውሃ ሰጥቶ ወደ ቦታው መለሰው። ቅዱስ ባሲሊዮስ ስለዚህ አገልጋይ ሄዶ ይጸልይ ጀመረ። ዳግመኛም ከ3 ቀኖች በኋላ ጎበኘው። በእርሱ ላይ ምን እንደደረሰበት ጠየቀው። ያም አገልጋይም ጮኸታቸው እሰማለሁ ግን አላያቸውም ብሎ መለሰለት። እንጀራና ውሃም ሰጠውና መከራው ወደ ቦታው መለሰውና ስለ እርሱ ሊጸልይ ቅዱስ ባሲሊዮስ ሄደ። እስከ 40 ቀኖች ፍጻሜ ድረስ እንዲህ አደረገው። በ40ም ቀን ፍጻሜ ከእርሱ ስለሆነው ጠየቀው። ያ አገልጋይም እንዲህ አለው፣ ቅዱስ አባቴ ሆይ ስለ እኔ ሰይጣንን ትጣላውና ድል አድርገ ጥለ ስትረግጠው በዛሬዋ ሌሊት አየሁ አለው። ቅዱስ ባሲሊዮስ ይህን ነገር ከእርሱ በሰማ ጊዜ እጅግ ደስ አለው። የገዳማቱን መነኮሳት ካህናቶችን ጠርቶ ስለዚያ ሰው ያችን ሌሊት መላውን እንዲጸልዩባት አዘዛቸው። በነጋ ጊዜ ያንን አገልጋይ ወደ ቤተ ክርስቲያን እንዲያመጡት የዚያችን አገር ሕዝብ ሁሉንም ሰብስቦ እጆቻቸውን ወደ ሰማይ አንስተው አቤቱ ክርስቶስ ማረን ይቅር በለን እያሉ ወደ እግዚአብሔር ፈጽሞ እንዲማለዱ አዘዛቸው። እንዳዘዛቸውም አደረጉ። እንዲህም እያሉ ሲማልዱ ያ ሰው ጽፎ ለሰይጣን የሰጠው የክደት ደብዳቤ ከሰይጣን እጅ በሕዝቡ ሁሉ ፊት ወደቀ።
ሁሉም ደስ ብሏቸው ምስጉን እግዚአብሔርን አመሰገኑት። የከበረ አባት ባሲሊዮስ ባረካቸው። ሥጋውና ደሙን አቀብሎ ወደ ቤቶቻቸው በሰላም በፍቅር አሰናበታቸው። እነርሱም ስለ ኃጢአታቸው ስርየትና ስለ ድህነታቸው ፈጽሞ ደስ እያላቸው እግዚአብሔርን እያመሰገኑ ይህንን ቅዱስ አባት ባሲሊዮስን እያከበሩ ወደ ቤታቸውም ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ለከበረ ባሕታዊ አባ ይስሐቅ መታሰቢያው ነው። በረከቱ ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። ለታመሙት ፈውስ ለታሰሩትም መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ከምንም በላይ በመስተፋቀር ታስረው ያሉትን እስረኞችን ሁሉ በቅዱስ ባሲሊዮስ ላይ አድሮ እግዚአብሔር ይፈውስልን፣ ከስራታቸው ይፍታቸው፣ ይፍታን። ሁላችንንም በያለንበት ዘመኑን የሰላም የፍቅር አንድነት ያርግልን። በቅዱሳን ዝክር ያለነውም ያበርታን፣ ያጽናን፣ ያስፋን። ከኛ ጋር ያልመጡትንም እንዲመጡ የአምላክ በጎ ፍቃድ ያርግልን። እንዲም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንን ምስል የምትመለከቱ ሼር ላይክ እያደረጋችሁ ለምመላ እንድታደርሱልን ለምናለን። ወስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወዶ ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።